በምንም ተአምር ዶክተር አብይ የሚባለው ሰው በስልጣን ላይ እስካሉ ድረስ ኢትዮጵያ ውስጥ በፍጹም የሚፈታ ችግር እየተባባሰ ነው የሚሄደው እና እሳቸው በስልጣን ላይ እስካሉ ድረስ ከግጭት ይጠቀማሉ ብለው ነው የሚያስቡት። አንዱን ህብረተሰብ በሌላው ላይ በማነሳሳት የሴራ ፖለቲካ በማራመድ ይጠቀማሉ ብለው የሚያስቡ ሰው ናቸው። ስለዚህ ይህች ሀገር እጃችን ላይ እስከምትፈርስ ድረስ እሳቸው በስልጣን ላይ እስካሉ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም ብዬ ግፊት አድርገህ ምን እንደተነጋገርን በዝርዝር አልተናገርኩም እስካሁን። ወደፊትም በቀላሉ መናገር አይመስለኝም። ምክንያቱም በግል የተደረገ ንግግር ያው በግል መያዝ አለበት የሚል እምነት አለኝ። አጠቃላይ ግን መረዳቴን ገልጫለሁ። እሳቸው የሀገሪቱን አጠቃላይ ችግር በምንም ተአምር ከጫፉም አልደረሱም፣ አልተረዱትም። የመፍታትም ፍላጎት የላቸውም። በምንም ተአምር ከ100 ሚሊዮን በላይ የሆነ ህዝብ ሰፊ የሆነ ውስብስብ ችግር ያለባት ከ80 በመቶ በላይ የሆነ ድሃና አርሶ አደር ህዝብ የምትመራበትን አገር ማየት የሚችሉ መሪ ሆነው አላገኘኋቸው እና እሳቸው በስልጣን ላይ እስካሉ ድረስ ከግጭት ይጠቀማሉ ብለው ነው የሚያስቡት። አንዱን ህብረተሰብ በሌላው ላይ በማነሳሳት የሴራ ፖለቲካ በማራመድ ይጠቀማሉ ብለው የሚያስቡ ሰው ናቸው። ስለዚህ ይህች ሀገር እጃችን ላይ እስከምትፈርስ ድረስ እሳቸው በስልጣን ላይ እስካሉ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም ብዬ ነው በተደጋጋሚ የገለጽኩት። ይሄ አቋሜ ምናልባት የበለጠ ተጠናክሯል እንጂ አልተቀየረም። በምንም ተአምር ዶክተር አብይ የሚባለው ሰው በስልጣን ላይ እስካሉ ድረስ ኢትዮጵያ ውስጥ በፍጹም የሚፈታ ችግር እየተባባሰ ነው የሚሄደው። ይሄ ማለት ግን ስልጣኑ ላይ ነው ያሉት፣ ወንበሩ ላይ ነው ያሉት። ወንበሩ ላይ ያሉት ሰው ናቸው። ነገ ከነገ ወዲያ ለሀገራችን የሚጠቅም ነገር ሲንወያይ ብለው ቢጠሩ ብዙ ተስፋ አድርጌ ሊሄድ ባልችልም አልወያይም ማለት ነው። አንዱ የሰላማዊ ትግል መሪ ይሄ ነው። የሀገርን ጉዳይ በሚመለከት ከማንኛውም ሰው ጋር ያለምንም ቅድመ ሁኔታ መነጋገር፣ እንዲሁ ግለሰብ ቢሆን አሁን ከፈጸሟቸው ድርጊቶች ጋር ተያይዞ እንዲሁ ግለሰብ ቢሆኑና አሁን በተቀመጡበት ወንበር ላይ ባይቀመጡ ኖሮ አላገኛቸው የመጣየፍን ጉዳይ ላስቀድም ይችላል። ግን ይሄ ሰውዬ ወንበሩን ይዘውታል። በእያንዳንዱ ቀን ግን ስልጣን ላይ የሌሉ ፍጅት የጠሩ ሰዎችን ግን ለውይይት ጋብዘህ ታውቃለህ? እያልኩህ እኮ ነው። እነዛም ሰዎች በፖለቲካ ተጽዕኖ አላቸው፣ ሚና አላቸው ብዬ ካመንኩ ነው። ለምሳሌ በግል ግንኙነት ከወሰድክ 2 ጊዜ 3 ጊዜ አንድ ሰው ሲዋሽኝ ከሰማሁ ከዛ በኋላ ያ ሰውዬ ለእኔ ጓደኛ ነው አይሆንም። ቀጠሮ ይዤ ላልገናኝ ይችላል፣ በግል ኑሮዬ ወይም ህይወቴ ማለት ነው። የፖለቲካ ጉዳይ ግን የህዝብና የሀገር ጉዳይ ነው። ስለዚህ ኤኒቲንግ አሟጠን መጠቀም መሞከር አለብን የሚል እምነት አለ። ያው እንኳንስ ዶክተር አብይን እኮ ያው አጠቃላይ እኮ ሀገሪቱ አሁን ያለችበትን ሁኔታ ደጋግሜ ገልጫለሁ። ተስፋ አስቆራጭ እኔ ኢትዮጵያ ትድናለች ከሚለው በላይ 70-80 በመቶ አተርፍም መንግስት የለሽ ወደ መሆን ሁኔታ ነው የምትሄደው የሚለው አስተሳሰብ ነው የምገዛው። የዛ አይነት መረዳት ነው ያለኝ። ግን ያንን ጠባብ ዕድል ቢሆን ተስፋ ሳንቆርጥ ለማስፋት እና ይችን ሀገርና ህዝብ ከጥፋት ለማዳን መታገል አለብን ብዬ ነው ማለት ነው። እና ይሄ ሰውዬ በዛ ቦታ ላይ እስካሉ ድረስ መቼም ጊዜ ቢሆን ግዴታችን ነው ብዬ ነው ማለት ነው። መነጋገር መቻል ከኛ መቅረት ያለበት ጉዳይ አለ ብያለሁ። እሳቸውን ባገኛቸውም ደግሞ ምንም ወደኋላ ሳልል ማድረግ የሚገባቸውን ነገር እውነቱን ለመናገር ቅድም እንዳልኩ ዝርዝሩን ልናገረው አልፈልግም እንጂ ከኔ ቀረበ የማይባል መልኩ ነግሬያቸዋለሁ። ምናልባት በዚህ ሂደት ምን ተምረዋል፣ ምን ያሳሰብ ለውጥ አላቸው ባገኛቸውና ደግሞ ሌላ ጊዜ ባያቸው መጥፎ ነው ብዬ አላለም። ያው ቅድም ያልኩት አጠቃላይ በእሳቸው ችግር ይፈታሉ የሚል ተስፋ የሌለኝ መሆኑ እንደተጠበቀ ሆኖ በሰላማዊ ትግል እሳቤ ግን ለምሳሌ ለምንድን ነው የመርህ ጉዳይ ሆኖብኝ ነው እንጂ ጠላትነት ነው አይደለ? ለምሳሌ እስከ 7 ዘር ማንዘሩ ድረስ ልደቱ እርምጃ ይወሰድበት ያሉ ሰዎችን እኮ ለውይይት ጋር ይችላል። እነዚህ አሁን ባለው ኮንቴክስት ወይም በሌላም ህብረተሰብ አረዳድ ጠላትነት ነው። ግን ጠላት ብዬ እንኳን ልጠራቸው አልፈልግም። የኔ መርህ ኢትዮጵያውያን የፈለገው አይነት የፖለቲካ ልዩነት ቢኖርም ችግር ውስጥ ብንገባ እርስ በርሳችን በጠላትነት መታየት የለብንም። በፖለቲካ ባላንጣነት ነው መታየት ያለብን እና ይሄ ጠላት የሚባል ባንዳ የሚባል ቃል በምንም ተአምር ሀገር ውስጥ ላለው ሁኔታ ተጠቅሜ አላውቅም። ይሄን ለውጭ ኃይሎች
ከኢትዮጵያ ውጭ ለሆኑ ኃይሎች ነው መጠቀም ያለብን እንጂ መጠቀም የለብንም የሚል እምነት ነው ያለው እና ይሄ የመርህ ጉዳይ ስለሆነ ነው እና በዛ መንፈስ ቢታይ ይገባል እንጂ ዶክተር አብይን በሚመለከት አሁን ውጭ ሀገር ከወጣ በኋላ ምናልባት የቀድሞ አመለካከት የበለጠ ተጠናክሯል እንጂ የለዘበ ነገር የለም በምንም ታምር። ደጋግሜ ተናግሬያለሁ። እሳቸው ለዚህች ሀገር ቁጥር አንድ የብሔራዊ ደህንነታችን ስጋት ነው። ይሄ ደግሞ በተግባር ደግሞ ደጋግሞ የታየ ወደፊት ነው የሚታየው። እሳቸው በስልጣን ላይ እስካሉ ድረስ የሚባባስ እንጂ የሚፈታ ችግር የለም። በዚህ ተስፋ ካልቆረጠ ለውጥ ይመጣል የሚል እምነት ነው። አንዱ የለውጥ እንቅፋት የሆነው የተወሰኑ የህብረተሰብ ክፍሎች ዛሬ እንጭፍጫፊ ተስፋ አላቸው በዚህ ነገር። ግን እሱ ጋር አሁን ጥያቄው አንተ ራስህ ተስፋ አልቆረጥክም በአብይ? ምክንያቱም እሱ ንግግር ለውይይት ቢጋብዝህ ስቲል እሱን በማነጋገር የሆነ ለውጥ የሚመጣ ካለ ብለህ ለመሞከር እሱን የምታገኘው ከሆነ ዘን ሌሎችን የምትጠይቀውን ተስፋ መቁረጥ አንተ ራስህ አልደረስክበትም ማለት አይደለም ወይ ነው? አይደለም እንግዲህ እኮ ክፍተቶች እኮ አሉ አይደል እንዴ? ለምሳሌ 100% ተስፋ ቆርጬ ቢሆን ነው ትግሉንም አልቀጠልም ነበር እኮ ነው ያልኩ ያለው። ለምሳሌ በአብይ ነው እኮ በትግል ሳይሆን በአብይ ያ ተስፋ ቆርጫለሁ፣ ምንም ጥርጥር የለውም በሱ። ግን ተስፋ ስለቆረጥኩኝ ነገ ይሄ ሰውዬ ድግ ብሎ ለውጥ አለኝ፣ አስተሳሰብ ለውጥ አለኝ፣ ካንተ ጋር ተመካክሬ ልተማመንበት የምችልበት ጉዳይ አለ ብዬ አምናለሁ፣ ናና እንወያይ ቢለኝ ዘበኔፍቱ ሰዳው እንሰጣለን፣ ገናኛለን። ያ ማለት ግን ሄጄ ስለተገናኘው ወይም ስላወራሁ ሐሳቤን እቀይራለሁ ማለት አይደለም። ያኔ ደግሞ ወጥቼ በተግባር በተጨባጭ ያየሁት ለውጥ ካለ መሰክራለሁ። ግን ይሄ ማለት ተስፋ አድርጋለሁ ማለት አይደለም። አሁን እሳቸው ቢጋብዙኝ አንድ የተሻለ ነገር ይመጣል የሚል ተስፋ አድርጌ አይደለም የሚሄደው። ልስማቸው ምን ሊሉ ነው የሚለው ነገር ይሄድ ይችላል። ይህ ደግሞ የሰው ልጅ ነው። አንድ ወቅት ላይ ተስፋ የቆረጥክበትን ሰው ድንገት ያልገመትከውና ያልጠበቀው ነገር ይዞ ሊመጣ ይችላል። ይህንን ጉዳይ ታሳቢ ማድረግ የሚያስፈልግ ይመስለኛል። ይሄ በየግል ህይወታችን ያለ ነገር ነው። በአንዳንድ ሀገሮችም በፍጹም ለውጥ ያመጣሉ ተብለው የማይገመቱና ተስፋ የተቆረጠባቸው ሰዎች ያልታሰበ ነገር ሊያመጡ ይችላሉ። ለዛም ነገር ትንሽ በርን ከፈት ማድረግ በተለይ ሰላማዊ ትግልን አካሄዳለሁ ከሚል አካል ጋር አስፈላጊ ነው ይመስለኝ። ወንደርንም ጠላንም መሪ ናቸው። ነገር እኮ በምርጫም ተመርጠን ፓርላማ ብንገባ ወንደርንም ጠላንም ከሳቸው ጋር እንሰበሰባለን። ጥያቄና መልስ ለማድረግ ውይይት ለማድረግ እንገደዳለን። ያ ማለት ግን በእሳቸው ተስፋ አለ ማለት አይደለም እና የሚጋጭ ነገር አልመሰለኝም ማለት ነው። እሺ ሌላው ተስፋ ሲቆርጥ ምን እንደሚያደርግ ሌላው ተስፋ ሲቆርጥ ጨርሶ ይሄን ሰውዬ እንደ አማራጭ ከማየት ተቆጥቦ የራሱን ሌላ የትግል መንገድ እንዲሄድ ነው ጥሪ እያደረክ ያለው እንደሚገባኝ። ከሱ ጋር በመተባበር ወይም እሱ ሊሰራው የሚችለው ነገር ሊኖር ይችላል ብሎ ተስፋ ከማድረግ መላቀቅን ነው እየጠየቅ ያለው። እሱ በዶክተር አብይ አመራር ለውጥ ይመጣል ብሎ ተስፋ አድርጎ የሚጠብቅ ስህተት ነው። ዛሬ መስራት ያለብንን ራሳችን ካልሰራ በአገዛዙ ተስፋ ካልቆረጥን የትም አንደርስም ብዬ ነው የማምነው እንጂ እነዚህ ሰዎች ለውይይት ሲጋበዙ ለምሳሌ ታውቃለህ አይደለ? አሁን የውይይት የምንድነው የሀገራዊ ምክክር ኮሚሽኑ አቋሚ ግልጽ ነው። ታውቃለህ የኢትዮጵያን ችግር ይፈታል የሚል እምነት የለኝም። ግን እዛ ውስጥ ተሳትፎ የሚያደርጉ ሰዎችን አላወግዝም። በአግባቡ ከተጠቀሙበት ተሳትፏቸው በውስጥ የሚሰሩ ደባዎችን የሚሰሩ ስህተቶችን በአግባቡ ተረድተው ታዝበው ለህዝብ የሚያጋልጡ ከሆነ ጠቃሚ ነው ብዬ ነው ማለት ነው። የበለጠ ችግሩን በተጨባጭ ማሳየት ይችላሉ ብዬ ነው ማለት ነው። ስለዚህ በሱ መልኩ ነው ልናየው የሚገባው። አሁን ኮሚሽኑን እኔ ምንም ተስፋ የለኝም። አንዳንድ ሰዎች ደጋግመው ሲናገሩ ሰማለሁ። ይሄ ኮሚሽን እኮ አሁን እየሰራ ያለው ስራ ነገ ከነገ ወዲያ ወደ ተግባር ተለውጦ ህግ ይሆናል፣ ስለዚህ ያለመሳተፍ ትክክል አይደለም ምናምን ሲሉ ሰማለሁ። እሱን አልቀበልም። የኢትዮጵያ ህገ መንግስትም እኮ ህግ ሆኗል። ግን ደግሞ ያልተቀበልነው ሰዎች እስካሁን ድረስ የትግል አጀንዳ አድርገን ቀጥለናል። ነገሩ በኮሚሽኑ አማካኝነት የህግ ረቂቅ ቀርቦ ህግ የሚሆኑ ነገሮችን እንቀበላቸዋለን ማለት አይደለም እስካልበጁም ድረስ። ስለዚህ ያ የግድ ተሳትፎ ሊጋብዘን አይገባም። ነገር ግን ተሳትፎ እንደ አንድ የሰላማዊ ታጋይ አምናለሁ። ተሳትፎ
ማንኛውም መድረክ ላይ ያለምንም ቅድመ ሁኔታ ተገኝቶ አቋምን ማራመድ ያስፈልጋል። ውጤት ሊኖር ይችላል ተብሎ ቢታሰብም ባይታሰብም ተሳትፎ አንዳች ረብ ሊኖር ይችላል ተብሎ ቢገመትም ባይገመትም ተሳትፎ ለተሳትፎነቱ ብቻ መደረግ አለበት አምናለሁ። ተሳትፎ በዲሞክራሲ ሂደት ራሱን የቻለ ቫልዩ አለ፣ ራሱን የቻለ ውጤት ተሳትፎ በሰላማዊ ትግል እንደው ከውጤቱ ያላነሰ ተሳትፎና ሂደቱ ወሳኝ ነው። ያን ባህል ማድረግ መቻል አለብን። ምን ማለት ነው? ቴዲ ለምሳሌ አሁን ይሄ መንግስት በድርድር ችግር ቢፈታ እኮ የማይፈልግ መሆኑን እናውቃለን። ግን ድርድር አያስፈልግም የሚሉ ታጣቂ ኃይሎችን ለምንድን ነው እያወገዝን? ምክንያት አለ፣ ችግር ስለሚያስከትልባቸው ነው ምክንያት አለ። ስለዚህ ኢቭን ዋናው ነገር በድርድሩ ሂደት ተገኝተው ምን አቋም ያራምዳሉ፣ ለድርድር ይዘዋቸው የሚቀርቡ ሀሳቦች ምንድን ናቸው የሚሉ ናቸው። ይሄ አካል ራሱ ለሰላም ዝግጁ አለመሆኑን የበለጠ ማሳያ ነው የሚሆነው ድርድር ቢጀምር። ምክንያቱም በድርድር ሂደት ይሄ ኃይል ፌል እንደሚያደርግ ምንም ጥርጥር የለም። አልደራደርም ማለትና በድርድሩ ሂደት ተጨባጭ የሆነ አጀንዳ ይዘህ ቀርበህ ይሄ አገዛዝ እንደማይቀበለው በተግባር ማሳየት ግን የተለያየ ነገር አስፈላጊ ነው እንጂ ይሄ መንግስት አሁን በሰላማዊ መንገድ እንደማያምን ምንም ጥርጥር የለም። ዶክተር አብይ በሰላም ችግር ይፈታል የሚል እምነት በፍጹም የላቸው። ውጤትን የሚጠብቁት ሁሉ ጊዜም ከግጭት ከጦርነት ይህን ምንም ጠንቅቅ ያውቃል። ይሄን አገዛዝ ግን የበለጠ ማጋለጥ የምንችለው በሂደቱ ውስጥ ተጨባጭ የሆነ ተሳትፎ በማድረግ ከተገለልን ግን በቃ ያው እየወቀሱ እኮ ነው። እኔ ለድርድር እየጋበዝኳቸው እነሱ ግን ድርድር አንፈልግም አሉ። እኔ የሰላም ኃይል ነኝ፣ እነሱ ግን የጦርነት ኃይሎች ናቸው እያሉ ለምን ይህን እድል እንሰጣቸዋለን የሚል ነው እና የኔንም አቀራረብ በሱ መልኩ ብታዩ ጥሩ ነው። መልካም። የመጨረሻው ጥያቄ ስለሞት ታሰላስላለህ ወይ? ምን ትርጉም ይሰጣል? ስለሞት ታሰላስላለህ ወይ? ምን ትርጉም ይሰጣል? ሌጋሲ ያስጨንቀሃል ወይ? አንድ በመቃብር ሐውልት ላይ ምን ቢጻፍ ትወዳለህ? ከመጨረሻው ልጀምርና ልደቱ ይባላል በኢትዮጵያ ሰላማዊ ትግል እንዲጠናከር የራሱን አስተዋጽኦ ለማበርከት የሞከረ ነው የሚል ነገር ከተጻፈ በቂ ነው ብዬ ነው ማምነው። ለሌጋሲ አልጨነቅም በእውነት። ሌጋሲ ተጨነቅለትም አልተጨነቅለትም አይቀርም። መጥፎ ነገር ከሰራህ በመጥፎ ትወሳለህ፣ ጥሩ ነገር ከሰራህ ታሪክና ትውልድ በጥሩ ነገር ያወሳል። እኔ እሱን አስቤ አንድም ቀን ሰርቼ አላውቅም። ዛሬ መስራት ያለብኝ ነገር ነው የምሰራው እንጂ ለታሪክ የሚጨነቅ ሰው አይደለም። የህይወት ጉዳይ እውነቱን ለመናገር ማናችንም አናውቅም። እኔ የጤና ችግር አለብኝ፣ ግን ማናችን ቀድመን እንደምናልፍ አናውቅም። የኔ እምነት ህይወት ቀጠሮ የላትም። ዋናው ነገር ግን ዛሬ ህሊናችን የፈቀደው የምናምንበትን ነገር ዛሬ መስራት ያለብን ዛሬ መስራት አለብን። ዛሬን በአግባቡ እየተጠቀም 1 ዓመት እንኑር፣ 10 ዓመት እንኑር፣ 20 ዓመት እንኑር ችግር የለም እና ህይወትን በዛ መልኩ ነው የማየው እና ሞትም ደግሞ በጣም ትልቅ የህይወት አካል አድርጌ ነው የምቆጥረው። በጣም ረቂቅ የሆነ አንዱ የተፈጥሮ ህግ ሞት ነው ብዬ ነው የማምነው እና ሞትን ፈርቼ አላውቅም። ግን ደግሞ ከመሞት እጠቀማለሁ ብዬ አላምንም። ብኖር መርጣለሁ፣ ግን ስኖር በጎ ነገር የማምንበትን ነገር የመስራት ጉዳይ ነው እና ህይወቴ እስከመቼ ይቀጥላል? እውነቱን ለመናገር አላውቅምም፣ ለማወቅም ተጨንቄ አላውቅም። አልቋል ያልክበት ጊዜ ነበር? አብቅቷል አልቋል ብለህ በዛ ደረጃ ከሞት ጋር የታከክበት ወይ እንደዛ ያሰብክበት ጊዜ ተፈጥሯል? እውነቱን ለመናገር አላውቅም እና የለም ያው እድሜ ሄዷል ብዬ አምናለሁ። ለአንዳንድ ጉዳይ በጣም ፕራክቲካል የሆንኩ ሰው ስለሆንኩ የራሴን ካልኩሌሽን ይሰራል። ለምሳሌ አሁን ባለኝ ጤና ምን ያህል ዓመት ልኖር እችላለሁ? በእኔ ግምት ፕላስ ኦር ማይነስ ሊኖር ይችላል። በዛ ጊዜ ለምን ጉዳይ ነው ትኩረት ሰጥቼ መስራት ያለብኝ? ምንድነው ማስቀደም አለብኝ የሚለውን ነገር ይሳካ ማይሳካ ፕላን ለማድረግ ሞክራለሁ። ከዛ ውጭ ግን ምንም ተጨንቄበት ማወቅ ጉዳይ አይደለም እና ሬዲ ነኝ። ህይወቴ ደግሞ አልቋል ብዬ አላስብም በፍጹም። አንድ ሰው እስትንፋሱ እስካለ ድረስ እንደዛ ብሎ ማሰብ አለበት ብዬ እስከ መጨረሻው ድረስ አቅሙና ሁኔታው የፈቀደለትን ህሊናው የፈቀደለትን ነገር እየሰራ መቀጠል አለበት ብዬ ነው የማምነው። ምናልባትም ህይወትን የሚያስቀጥለውም ይህ አይነቱ አስተሳሰብ ነው